ሰበር መረጃ የማንቸስተር ዩናይትድ እና የሩበን አሞሪም ግንኙነት ከዚህ በላይ መቀጠል አልቻለም። ማንቸስተር ዩናይትድ አሁን ይፋ ባደረገው መግለጫ አሰልጣኝ ሩበን አሞሪም መባረሩን ተናግሯል። ማንቸስተር ዩናይትድ እና ሩበን አሞሪም ባለፉት 14 ወራት አብረው የቻሉትን ያህል ሞክረዋል። ነገር ግን የማንቸስተር ዩናይትድን የስራ ኃላፊዎች፣ የማንቸስተር ዩናይትድን ደጋፊዎች፣ የማንቸስተር ዩናይትድን ክብር የሚመጥን ውጤት ግን ማምጣት አልቻሉም። ማንቸስተር ዩናይትድ ሩበን አሞሪምን አሰናብቶ ከነገ ወዲያ ከበርንሌ ጋር ከሚደረገው ጨዋታ አንስቶ ደግሞ የቀድሞውን ተወዳጅ መሃል ሜዳ ተጫዋች ዳረን ፍሌቸርን በጊዜያዊነት አሰልጣኝ ሆኖ እንዲያገለግል መሾሙንም ተናግሯል። ማንቸስተር ዩናይትድ እና ሩበን አሞሪምን ለመለያየት ምን አበቃቸው? የማንቸስተር ዩናይትድ ሰዎች ኦማር በራዳ እንደዚሁም ደግሞ ዊሎክስ ዛሬ ከአሞሪም ጋር ተገናኝተው የተነጋገሩት ምንድን ነው? ሰውየውን ከዚህ በላይ ማቆየት ለምን ሳያምኑበት ቀሩ የሚለውንና ሌሎች ጉዳዮችን በዚህ ወቅት ልታውቋቸው ይገባሉ የሚሏቸውን ሀሳቦችንም ይዘን ለተወሰኑ ደቂቃዎች ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ማንቸስተር ዩናይትድ እና ሩበን አሞሪም ተለያይተዋል። ማንቸስተር ዩናይትድ ሰውየውን አባሮ ነው ከመለያየቱ የመጣው እንጂ በጋራ ለምሳሌ በማሬስካና በቼልሲ መካከል እንደነበረው በሚውቹዋል ኮንሴንት በመነጋገር ለመለያየት በመስማማት የመጣ ሳይሆን የአሞሪም መባረር ነው። ስለዚህ አሁን በሰበር ዜና ሁሉም ሚዲያዎች እየነገሩን የሚገኙት የአሰልጣኝ ሩበን አሞሪምን ስንብት ምን አመጣው፣ ምንድን ነው ከጀርባው ያለው ትክክለኛው ምክንያት የሚለውን ለማየት ጥረት እናደርጋለን። በነገራችን ላይ ቀደም ሲል በነበረው መደበኛ ፕሮግራማችንም ላይ በማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪምና በማንቸስተር ዩናይትድ የስራ ኃላፊዎች በተለይ በዊሎክስ መካከል ትልቅ የሚባል ውጥረት ተፈጥሯል። አሁን ማን ዩናይትድ ቤት ውጥረት ነው ያለው። ይሄ ውጥረት ይረግባል ወይስ ይሄ ውጥረት እንዲህ አሁን እንደሰማነው አይነት የመባረርን የመሰናበትን ዜና ይወልዳል የሚለውን ነው እርግጠኛ ያልነበር ነው። ነገር ግን አሁን ጥቂት ሰዓታትን ካሳለፍን በኋላ በማንቸስተር ዩናይትድ በይፋ በተሰጠው መግለጫ አሞሪም ተባሯል። አሞሪም ስራውን እንዲለቅ ተወስኖበታል። ማንቸስተር ዩናይትድ እንግዲህ ከአለፉት 14 ወራት ከሩበን አሞሪም ጋር አብሮ ቆይታ አድርገዋል። የመጨረሻ ጨዋታው የትላንትና ያየነው የሊድስ ዩናይትድ እና የማንቸስተር ዩናይትድ ጨዋታ ሆኗል። ስለዚህ 1-1 የተለያዩበትን ጨዋታ ካደረገ በኋላ በጋዜጣዊ መግለጫው ላይ ያነሳቸው ነገሮች፣ ከዛ በፊት ይናገራቸው የነበሩት ነገሮች በትክክልም በዩናይትድ የስራ ኃላፊዎችና በአሰልጣኝ ሩበን አሞሪም መካከል የነበረውን አለመግባባት ወይም ለመግባባት መቸገር በትክክል ያሳያል። በዋናነት እንግዲህ ሚዲያዎች የሚናገሩት ሁለት ነገሮች ላይ ማንቸስተር ዩናይትድ እና ሩበን አሞሪም ሊስማሙ ተቸግረዋል። አንደኛው ማንቸስተር ዩናይትድ በጥር የተጫዋቾች የዝውውር ገበያ ላይ ሞቅ ያለ የዝውውር ተሳትፎ እንዲያደርግ፣ ትልልቅ ዝውውሮችን ለመፈጸም ጥረት እንዲያደርግ አሞሪም ይፈልጋል። ስለዚህ ይሄንን በማድረግ ረገድ ደግሞ እነ ዊሎክስ የሚሉት ምንድን ነው? የጥር ገበያ አሁን አንተ በምትፈልገው አይነት መንገድ ትልልቅ ዝውውሮችን ለማድረግ የሚመች አይደለም። ስለዚህ የማንቸስተር ዩናይትድ ለረጅም ጊዜ የመለወጥ የረጅም ጊዜ ማንቸስተር ዩናይትድን መልሶ ትልቅ የማድረግ መልሶ አሸናፊ የማድረግ ስራ ስንሰራ በረጅም ጊዜ ያስቀመጥናቸው የዝውውር አፈጻጸሞች አሉ። ስለዚህ ይሄንን ጥር ላይ የሚመችና የምናገኝ ከሆነ ልናደርግ እንችላለን። ነገር ግን ካልሆነ ደግሞ ያንን አካሄዳችንን አክብረን ነው መቀጠል መቻል ያለብን። እናውቃለን ይላሉ የማንቸስተር ዩናይትድ ሰዎች። እናውቃለን አሁን ባለው የተጫዋቾች ስብስብ እንደምትቸገር እናውቃለን። ለምሳሌ የአፍሪካ ዋንጫ የወሰዳቸው ተጫዋቾች አሉ፣ ጉዳት ያስቀራቸው ተጫዋቾች አሉ። ስለዚህ ስትሬች እያደረግን እንደሆነ እንረዳለን። ነገር ግን ስትሬች ብታደርግም ጊዜያዊ መፍትሄ እንስጥ ብለን የማንወጣው ነገር ውስጥ መግባት የለብንም የሚል አቋም አላቸው። ይሄ አሞሪምን ደስተኛ እንዳላደረገው
ቀደም ብለን በነበረን ፕሮግራም ላይም ስንነግራችሁ ነበር። ይህ አንደኛው ምክንያት ነው። ስለዚህ ዝውውርን በተመለከተ እንዲህ ያለ አቋም ማንቸስተር ዩናይትድ ቤት እንዳለ አሞሪም ማወቅ ከጀመረ ቆይቷል። ስለሆነም ነው ማንቸስተር ዩናይትድ ቤት ፐርፌክት የሚባለውን 3-4-3 ወይም 3-4-2-1 የሚባለውን የጨዋታ ስልት አፕላይ ለማድረግ ከባድ ነው። ምክንያቱም ፐርፌክት 3-4-3ን ወይም በባክስሪ መጫወትን አፕላይ ለማድረግ ትልልቅ ዝውውሮች መፈጸም መቻል አለባቸው። ትልልቅ የገንዘብ ወጪዎችን መድፈር ይኖርብናል። ስለዚህ ይሄንን አሁን ሳስበው፣ ይሄንን አሁን ሳጤነው ገና መሆናችን ገብቶኛል። ረጅም ጊዜ ይፈጃል፣ ብዙ ገንዘብ ይፈልጋል። ግን የሚፈልገውንም ገንዘብ የሚፈልገውንም ጊዜ ቶሎ እንደማላገኘው ስለገባኝ አዳፕት አደርጋለሁ፣ ከነገሮች ጋር ራሴን ለማላመድ ጥረት አደርጋለሁ የሚል አስተያየትን ሰጥቷል። ይሄ የሰላም ይመስል ነበር። የእውነት ለመናገር የሰላም ይመስል ነበር ማለት ምንድን ነው? በትክክል አሞሪም ገብቶ ተረድቶ ግትር ማለት የለብኝም፣ ስለዚህም ደግሞ ጳጳሱ ሳይመክሩት እንደተቀየረ ነገሮች ዘግይተውን ቢሆን እንደገቡት አድርገን ነበር የወሰድነው። ለካ የነገር ነው። ለካ በማንቸስተር ዩናይትድ ሰዎች በኩል የሚፈልገውን ድጋፍ አለማግኘቱን እንድናውቅ በዛ መንገድ እንድንረዳ አስቦ የተናገረው ነገር ነው ሩበን አሞሪም። ስለዚህ ይሄንን ንግግሩን እነ ዊሎክስም አልወደዱትም፣ እነ ኦማር በራዳም አልወደዱትም። ቀጠል አለና ደግሞ እንደገና አሁንም ከቅርብ ጨዋታዎች በኋላ አሞሪም አስተያየት ሲሰጥ እኔ ማንቸስተር ዩናይትድን የተቀላቀልኩት ሄድ ኮች ለመሆን አይደለም፣ የማንቸስተር ዩናይትድ ማናጀር ለመሆን ነው አለ። ስለዚህ በማናጀርነትና በሄድ ኮችነት መካከል ያለው ልዩነት ለሚገባው ሰው ይሄ ንግግር ምን ማለት እንደሆነ በግልጽ ያውቃል። ማናጀር ከሆነ በአብዛኛው የሚፈልጋቸውን ነገሮች ይወስናል፣ ውሳኔዎቹ ይተገብራሉ። ዝውውር ላይ የነ ዊሎክስን ውሳኔ እና የነሱን ትብብር የነሱን እገዛ ምናምን ለማግኘት ይቀለዋል። ሄድ ኮች ከሆነ ግን የቀረቡለትን ተጫዋቾች ማዘጋጀት፣ አዘጋጅቶ ለውጤት ማብቃት ነው የሚሆነው። ስለዚህ እኔ ሄድ ኮች እሆናለሁ ብዬ አይደለም ማንቸስተር ዩናይትድን የተቀላቀልኩት፣ የማንቸስተር ዩናይትድ ማናጀር እሆናለሁ ነበረ የኔ እምነት። ስለዚህ እዚህም ጋር የአሞሪም ንግግር ካለመግባባታቸው የተቀዳ የዛሬውን ቀን ያመጣ እንደሆነ አድርገው የሚያስቡ በጣም ብዙ ሰዎች አሉ። ስለዚህ የአሞሪም የቅርብ ጊዜ የሚዲያ ቆይታዎች የነገር ናቸው፣ የሾርኔ የአሽሙር ናቸው። በሱና በማንቸስተር ዩናይትድ ኃላፊዎች መካከል ያለውን አለመግባባት የሚጠቁም አስተያየት ነበር ሲሰጥ የነበረው ወይም ሲሰጥ የቆየው። ስለዚህ ይሄ እያደገ የመጣ ቴንሽን፣ እያደገ የመጣ ውጥረት ለኛ አሁን ዛሬ ትላንትና ከሊድስ ጨዋታ በኋላ የሚናገራቸውን ነገሮች ለመመንዘር ለተገደርን ሰዎች ነው እንጂ ለነ ዊሎክስ ግን የሚያውቁት ነገር ነው። እዚህ ደረጃ ላይ እንደሚደረስ ይገባቸው ነበር። ለዛ ነው ዛሬ ስብሰባ የጠሩት። ስብሰባ ሲጠራ ዊሎክስ ነበሩ፣ ስብሰባ ሲጠራ ኦማር በራዳ ነበረ፣ ራሱ አሞሪም ተገኝተዋል። በዛ ንግግራቸው ከዚህ በላይ አንተን ማቆየት ትክክልም ተገቢ ነውም ብለን አናምንም። በ14 ወራት ማንቸስተር ዩናይትድን ለማገልገል ላደረከው ጥረት ሙሉ በሙሉ እናመሰግናለን፣ ግን ከዛሬ ጀምሮ የማንቸስተር ዩናይትድ ኃላፊነትህ እንዲቋረጥ ወስነናል፣ ተሰናብተሃል፣ ተባረሃል የሚል ነገር ተነገረው። ስለዚህ አሞሪምም ይሄንን ተቀብሏል። አይ ቲንክ ኢንቫይት አርጓል ነው የሚሉት ብዙ ሰዎች። ኢንቫይት አርጓል ማለት ምንድን ነው? ከነሱ ጋር የነበረውን ልዩነት እሱ ሊፈታ በሞከረበት መንገድ መፍታት በጣም አስቸጋሪና በጣም ከባድ ነው። እንደውም አንዳንድ ሰዎች ምን ይላሉ? አሁን ለምሳሌ ጂሚ ካራገር የሚናገረውን ነገር ብንወስድ ሩበን አሞሪም ከማንቸስተር ዩናይትድ ሰዎች ጋር የገባበትን አለመግባባት በእነሱ መካከል የተፈጠረውን ውጥረት መነሻ አርጎ ነው የሚያብራራው። ምንድን ነው የሚለው? አሞሪም አሁን የሚጠይቃቸውን ጥያቄዎች ይሟሉልኝ የሚላቸውን ነገሮች እንዲሟሉለት ይሄ ለመጠየቅ የሚያበቃ ነገር የለውም ብሎ ያስቀምጣል። ለምሳሌ ምን ማለቱ ነው? ካራገር ይሄንን ሲናገር ማንቸስተር ዩናይትድ በአሞሪም እየሰለጠነ ማሳካት የሚገባውን ነገር አሳክቷል ወይ? እንደሚጠበቀው ፕሮሚሲንግ የሆኑ ነገሮች፣ ተስፋ ሰጪ ነገሮች ታይተዋል ወይ? እነዚህ ተስፋ ሰጪ ነገሮች በሌሉበት ሄድ መለስ በሆነበት በ14 ወራት ይህንን ያህል ጊዜ ማንቸስተር ዩናይትድን በተለያዩ ጨዋታዎች ላይ ሲመራ አንዴ ከኒውካስል ዩናይትድ ጋር በባክፎር ተጫወተ። የዩናይትድ እንቅስቃሴ በጣም አሪፍ ነበረ። የዩናይትድ እንቅስቃሴ 1-0 በሆነ ውጤት ኒውካስልን እንዲያሸንፍ የረዳ ነበር። ግን ኔክስት ጌም አንድ ተጫዋች ብቻ ቀይሮ
በኒውካስል ጨዋታ ላይ ተጎድቶ የነበረውን ሜሰን ማውንትን በጆሹዋ ዚርክዚ ቀይሮ አስገብቶ ሌሎቹ በሙሉ በባክፎር የተሻለ ፐርፎርም ያደረጉ ተጫዋቾች ሆነው ሳለ አሞሪም ግን ወደ ባክስሪ መለሳቸው። እናም ያንን ጨዋታ ማንቸስተር ዩናይትድ 1-1 በሆናቸው ውጤት ተለያየ። ይሄ የራሱ የሚወስነው ውሳኔ ለራሱ የረዳ አይደለም፣ ለራሱ ያገዛ አይደለም። ለምንድነው ማንቸስተር ዩናይትድ እንደገና ወደ ባክስሪ የተመለሰው? ወይ እነዚህ በአፍሪካ ዋንጫ ያጣቸው ተጫዋቾች በጉዳት ያጣቸው ተጫዋቾች ሲመለሱ እነሱ ስለተመለሱ በእነሱ ያንኑ ሐሳቤን ተግባራዊ እያደረግኩ በቀጥል ይሻለኛል ቢል አንድ ነገር ነው። ነገር ግን በባክ ፎር ተጫውተው የተሻለ ነገር ያሳዩ ተጫዋቾችን መልሶ ወደ ሜዳ ይዞ እየገባ የተሻለ ነገራቸውን እንዲደግሙ ከማድረግ ይልቅ ግራ የሚጋቡበትን ነገር አደረገና ወልቭስ ጋር 1-1 በሆናቸው ውጤት ተለያየ። 11 ጨዋታ በተከታታይ የተሸነፈው ወልቭስ በማንቸስተር ዩናይትድ ላይ ግን የተሻለ እንቅስቃሴ ያደረገ 1-1 በሆናቸው ውጤት ጨዋታውን ጨረሰ። ስለዚህ ይሄ ባክፋየር አደረገበት አሞሪም ላይ ብለው የሚናገሩ ሰዎች አሉ። እንደውም አንዳንዶቹ ደግሞ የእውነት ለመናገር ማንቸስተር ዩናይትድ መጀመሪያ አሞሪምን ሲቀጥረው የነበረን ተስፋ መሀል ላይ የነበሩን ተስፋዎች አሁን ላይ በእነዚህ 14 ወራት በድምሩ ያየነውን ነገር ማንቸስተር ዩናይትድ ቤት አሞሪም ምን ማሳካት ቻለ የሚለውን ጥያቄ ለመመለስ ዳታዎችን አውጥተን ስንመለከት የገባን ነገር አሞሪም የማንቸስተር ዩናይትድ አሰልጣኝ ለመሆን ብቁ አለመሆኑ ነው ብለው ደግሞ በሱ ላይ እንደገና የተነሱበት ሰዎች አሉ። እና ስካይ ስፖርትስ ለምሳሌ ጥያቄ ጠየቀ። ማንቸስተር ዩናይትድ ዛሬ የወሰነው አሞሪምን የማባረር ውሳኔ ልክ ነው ብላችሁ ታምናላችሁ ወይ ብሎ ጠየቀ። መባረሩን የደገፉት 52% የሚሆኑ የዚህ ጽሑፍ አንባቢዎች ናቸው። መባረሩ ልክ አይደለም ያሉት ደግሞ 48% ነው። ተቀራራቢ ይመስላል። ነገር ግን ስቲል የማንቸስተር ዩናይትድ አሰልጣኝ ሆኖ አሞሪም እንዲቀጥል ያልፈለጉ ሰዎች አሁን ባልነው መሰረት ውስጥ ድምጻቸውን ሰጥተዋል። አሁን ማንቸስተር ዩናይትድ ከነገ ወዲያ ከበርንሌ ጋር ጨዋታ አለው። ዳረን ፍሌቸር የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ይሆናል። ይሄ ጊዜያዊ አሰልጣኝነት ለምን ያህል ጊዜ ይቀጥላል? ከጊዜያዊ አሰልጣኝ ጋራ የውድድር ዓመቱን በሙሉ ሊከርሙ ነው ወይ የሚለውን ነገር በተመለከተ የዚህ አትሌቲክን ሪፖርት ብንመለከት እንግዲህ ዴቪድ ኦርንስቲየን አሁን ከስንብቱ ዜና በኋላ ያወጣውን ነገር ስናነሳ እሱ የሚለው ይህንን የዳረን ፍሌቸርን የጊዜያዊ ቅጥር ማንቸስተር ዩናይትድ እስከ ክረምቱ ድረስ ሊገፋበት እንደሚችል መረጃ አግኝቻለሁ ነው የሚለው። ስለዚህ ይህንን የሚልበት ዋነኛው ምክንያት ምንድን ነው? ያው ዳረን ፍሌቸር ጋር ይቆያል ጊዜ ወስዶ አሁንም በየ18 ወሩ አዳዲስ አሰልጣኝ እየቀጠሩ መልሰው እያባረሩ እንደገና እየቀጠሩ እንደገና እያባረሩ እንዲሆን ካለመፈለግ የተነሳ ጊዜ ወስደው ገበያው ላይ ማን አለ ማንን ማግኘት እንችላለን አብሮ ሊዘልቅ የሚችል መርሳት የሌለብን ማንቸስተር ዩናይትድ በ2028 የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ከሚፎካከሩ ክለቦች መካከል አንዱ እንዲሆን የማድረግ ዓላማ አላቸው እነ ሰር ጂም ራትክሊፍ። ስለዚህ ወደዚህ ዓላማ የሚወስዳቸውን ትክክለኛ ሰው አይደንቲፋይ ለማድረግ ለመለየት እናም የለየቱን ሰው ለመቅጠር ማንቸስተር ዩናይትዶች እያሉ ያሉት ጊዜያዊ አሰልጣኝነቱ ሊቀጥል ይችላል እስከ ክረምት ድረስ ነው። ስለዚህ አሁን ማንቸስተር ዩናይትድ 6ኛ ነው። ከበርንሌ ጨዋታ ጀምሮ ዳረን ፍሌቸር ይመራዋል። ከዛ በኋላ እንግዲህ እየታዩ የሚወሰኑ ውሳኔዎች ሊኖሩ ይችላሉ። ነገር ግን ዴቪድ ኦርንስቲየን ዚ አትሌቲክ ላይ ያስቀመጠው ነገር ማንቸስተር ዩናይትድ ቋሚ አሰልጣኝ የሚቀጥረው ክረምት ላይ ሊሆን እንደሚችል ነው። ይህንን አስቀምጧል። ከዛ ውጪ የማንቸስተር ዩናይትድና የአሞሪም ቆይታ የእውነት ለመናገር በበጎ የሚታወሱ ነገሮች ሊኖሩት ይችላሉ። በተስፋ የሚታወሱ ነገሮች ሊኖሩት ይችላሉ። ተስፋ በመቁረጥ በመነጫነጭ ራሱ አሞሪምን ያልረዱ ነገሮችን አሞሪም ራሱ ማድረጉን በተመለከተም የተለያዩ ሀሳቦችን ልናነሳ እንችላለን። ይህንን በምናነሳበት ሰዓት ላይ የምናስቀድመው ነገር የቁጥር መረጃዎችን ነው። የቁጥር መረጃዎችን እናስቀድም ካንድ ለምሳሌ አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ ከተቀጠረበት ጊዜ አንስቶ ያለውን ነገር ብንወስድ ከዛን ጊዜ ጀምሮ የፕሪሚየር ሊግ የደረጃ ሰንጠረዥ እንስራ። ያ ማለት ኖቬምበር 2024 ጀምሮ ያለውን ብቻ ብንሰራ አርሰናል የፕሪሚየር ሊግ የደረጃ ሰንጠረዥ መሪ ይሆናል። ከዛ ማንቸስተር ሲቲ፣ ሊቨርፑል፣ አስቶን ቪላ እያለ አሞሪም ስራ ከጀመረበት ጊዜ አንስቶ የማንቸስተር ዩናይትድ የደረጃ ሰንጠረዥ ቦታ ከ17 ክለቦች 14ኛ ነው የሚሆነው። ማንቸስተር ዩናይትድ 47 ጨዋታዎችን ተጫውቶ 58 ነጥብ ብቻ ያገኘ ነው።
ይሄ ማንቸስተር ዩናይትድ ቤት ውስጥ የነበረውን ጉጉት፣ ማንቸስተር ዩናይትድ ቤት ውስጥ የነበረውን ተስፋ የሚመጥን አድርገን ልንወስደው በጭራሽ አንችልም። የእውነት ለመናገር ማንቸስተር ዩናይትድ ከአሞሪም ጋር ያሳካው የተወሰነ ነገር ነው። እንዲሳካ የሚጠበቀው ግን ከሆነው በላይ ነው። ለምንድን ነው ከሆነው በላይ የምንለው ስንል ስለ አሞሪም የነበረን መረዳት፣ ስለ አሞሪም የነበረን ግንዛቤ፣ ራሱ አሞሪም የተናገራቸው ነገሮች ተደማምረው ከዚህ የተሻለ ነገር ማንቸስተር ዩናይትድ በአሞሪም ስር እንዲያሳካ ጠብቀን ነበረ። ሌላ ደስ ባይልም ግን ሀቅ ስለሆነ መነገር ያለበት አሰልጣኝ ሰር አሌክስ ፈርጉሰን ሪታየር ካደረጉበት ጊዜ ጀምሮ ያለውን ነገር እንውሰድ። እሳቸው ሪታየር ካደረጉበት ጊዜ ጀምሮ ማንቸስተር ዩናይትድ ወደ 6 የሚደርሱ ቋሚ አሰልጣኞችን ቀጥረዋል። ወደ 6 የሚደርሱት የማንቸስተር ዩናይትድ ቋሚ አሰልጣኞች ውስጥ በጣም ትንሽ የሚባለው የዊኒንግ ፐርሰንቴጅ ያለው አሞሪም ነው። ይሄም ተወደደም ተጠላም እውነት ስለሆነ መነገር አለበት። ስለዚህ አሁን ጂሚ ካራገር የሚለው እንደነዚህ ያሉ ለሱ የማይደግፉ ለሱ የማይረዱ ሪከርዶችን ይዞ አሞሪም አሁን የሚያሳየውን አይነት ባህሪ በጭራሽ ማሳየት የለበትም ነው የሚለው። አሁንም አሞሪም ማድረግ ያለበት ራሱን እንዲገልጥ፣ አሞሪም ማድረግ ያለበት ራሱን እንዲያሳይ ጊዜ እንዲሰጠው የሚጠይቅ ከክለቡ የስራ ኃላፊዎች አሁን ለምሳሌ በሌላ አነጋገር ምን ማለት ነው? አሞሪምን ማባረር ያን ያህል ከባድ አይደል። የእውነት ለመናገር ለምን ብንል እንዴት እሱን የመሰለ አሰልጣኝ ይባረራል የሚያስብል ክርክር ለመግጠም የሚረዳ ምንም ነገር የለም። ይሄ ቦልድ ፋክት ነው። ወደድንም ጠላንም ልንቀበለው የምንገደደው አይነት ነገር ነው። የሚቀሩት ነገሮች እንዳሉ እናውቃለን። ግትርነቱን በተመለከተ ብዙ ሰዎች ደስተኛ እንዳልሆኑ እናውቃለን። የማንቸስተር ዩናይትድን በተመለከተ ከተወሰነ ጊዜ በፊት የተናገራቸውንም ነገሮች ያው ልንረሳ አንችልም። አንዳንዴ የማንቸስተር ዩናይትድ አሰልጣኝ የሆነበትን ውሳኔውን በበጎ እንደማያስበው፣ ሂድ እንደሚለው፣ ልቀቅ እንደሚለው፣ ተጫዋቾቹ እንደሚያስጠሉት ተጫዋቾቹን በተመለከተ የሚናገራቸው ነገሮች አሉ። እንደዚህ አይነት ንግግሮች ይረዳሉ ወይ ይጠቅማሉ ወይ የሚል ነገር ብናነሳ ምንም የሚጠቅም ነገር የለውም። በኋላ መልሶ ደግሞ እንደሚወዳቸው ነገሮችን የራሱን ንግግር መልሶ ለማስተካከል ደግሞ በጣም ብዙ የሚለፋ በጣም ብዙ የሚጨነቅ አሰልጣኝ ሆኖ እናገኘዋለን። ኦፍኮርስ በማንቸስተር ዩናይትድ ቤት ውስጥ በጣም ብዙ ክፍተቶች፣ በጣም ብዙ ጎዶሎ ነገሮች አሉ። ግን ከነዛ ጎዶሎዎች ጎን ለጎን ራሱ አሞሪም ራሱ ላይ አጉድሏል ብለን እናነሳለን። አሁን ማንቸስተር ዩናይትድ ከአሞሪም ጋር ተለያየ። በኋላ በደንብ በዝርዝር የምንመለስባቸው ነገሮች ይኖራሉ። ግን ዋና ዋና የምንላቸውን ተጨማሪ ነጥቦች ለማንሳት ጋሬት ሳውዝጌት፣ ኤንዞ ማሬስካ፣ ኦሌ ጉናር ሶልሻ፣ ዮሃኪም ላቭ፣ እንደዚሁም ደግሞ ዣቪ፣ ቲያጎ ሞታ፣ ኢጎር ቱዶር፣ እነዚህ በጣም ብዙ አሰልጣኞች ናቸው ከማንቸስተር ዩናይትድ ጋር ተያይዞ ወዲያው ስማቸው እየተነሳ ያለው። አንጅ ፖስቴኮግሉ፣ እንደዚሁ ዋልተር ማዝራዊ፣ እንደዚሁ ማርኮ ሮስ፣ በጣም ብዙ አሰልጣኞች ሳም አላርዳይስን ጨምሮ የማንቸስተር ዩናይትድ አሰልጣኝ ይሆን በሚል አንዳንዶቹን ስሞች እኔ እውነት ለመናገር ሲሪየስሊ መውሰድ ይቸግረኛል። ግን የተባለው አንዱ ይሄ ነገር ስለሆነ እንዳለ መነሳት መቻል አለበት። አሞሪም በማንቸስተር ዩናይትድ አሰልጣኝነት 47 ጨዋታዎችን ተጫውቷል። 15 አሸንፏል፣ 13 አቻ ወጥቷል፣ 19 ደግሞ ተሸንፏል። ይሄ ማለት 31.9% ጨዋታዎችን ብቻ ነው አሞሪም ማሸነፍ የቻለው። 66 ጎል አስቆጥሯል፣ 72 ጎል ደግሞ ገብቶበታል። 6 ጨዋታዎችን ብቻ ነው አሞሪም ክሊንሺት መጠበቅ የቻለው። ስለዚህ ማንቸስተር ዩናይትድን በሚያክል ትልቅ ክለብ አሁን የምንጠቅሳቸውን አይነት ዝቅተኛ ወይም አነስተኛ የሆኑ የድል ውጤቶች ወይም ደግሞ በጎ የምንላቸው ነገሮች ይዞ አሁን የሚያሳየውን ባህሪ ማሳየቱን ልክ አይደለም ነው የሚሉት። ይሄንን አይነት ውጤት ካመጣ ሰው የሚጠበቀው ትዕግስት እንዲያደርጉ የክለቡን ሰዎች ማግባባት፣ መለማመጥም ከሆነ መለማመጥ፣ ብቻ ኤክስፕሌን ማድረግ ያለበትን ነገር ኤክስፕሌን ማድረግ ነው እንጂ እኔ አሰልጣኛችሁ ሳይሆን ማናጀራችሁ ነው መሆነው የሚታይ ስሜት ነበረ ሲያንጸባርቅ የነበረው የሚል ነገርን በጣም ብዙ ሰዎች ያነሳሉ። የማንቸስተር ዩናይትድ ሪከርድ ከአሞሪም ጋር ግን ከፈርጉሰን በኋላ ከተቀጠሩት አሰልጣኞች ጋር ራሱ ብናነጻጽረው የወረደ ዝቅ ያለ እንዲሆን የማይፈለግ ነው። ይሄ አንደኛው ነገር ነው። ለምሳሌ
ሞሪኒዮን ብንወስድ 58.3% ነው ዊኒንግ ፐርሰንቴጁ። የኤሪክ ቴን ሃግ 54.6 ነው። የኦሌጎና ሶልሻ 54.1 ነው። 52.1 ይሆናል ዴቪድ ሞየስ፣ 52.4 ይሆናል ሉዊ ቫን ሃል። አሞሪም 50 ቤት እንኳን አልደረሰም። ያ ማለት 50% ኦፍ ሂዝ ጌም ማሸነፍ አልቻለም ማለት ነው። 36% ነው። ስለዚህ ይሄ አሞሪምን የሚደግፍ አሞሪምን የሚያበረታታ አይነት ቁጥር አይደለም። ለምሳሌ እንደገና ስንወስድ ሪዮ ፈርዲናንድ አንድ ነገር ጻፈ። ሪዮ ፈርዲናንድ ያለው ነገር ምንድን ነው? የአሞሪምን ስንብት ተከትሎ ማለት ነው። አሞሪም የሰራው ትልቁ ስህተት አዳፕት ለማድረግ ነገሮችን ለመላመድ እንደ ሁኔታው ለመሆን ፈቃደኛ አለመሆኑ ነው ትልቁ ስህተቱ አለ። በባክስሪ ካልሆነ በስተቀር አልጫወትም የሚለው ነገሩ ስራውን አሳጥቶታል ብሎ እንደሚያምን ነው ሪዮ ፈርዲናንድ እየተናገረ ያለው። ያ ማለት ከተወሰነ ጊዜ በፊት ሩበን አሞሪም የጳጳሱ ምክር እንኳን ቢመጣ ሀሳቤን አያስቀይረኝም ብሎ እንደነበረ ሊያስታውሰን ነው ሪዮ ፈርዲናንድ የፈለገው። ስለዚህ አሞሪም ቢገስ ሚስቴክ ሂ ዋዝ ኖት ዊሊንግ ቱ አዳፕት እንደ ነገሩ ራሱን እያላመደ በባክፎር መጫወት ሲገባው በባክፎር መጫወት። አሁን ለምሳሌ አሞሪምን ማንም ሰው ቢጠይቀው ምን ብሎ ሊያስረዳ እንደሚችል የእውነት ለመናገር እኔ አላቅም። በኒውካስል ጨዋታ ያየኸውን ተስፋ በወልቭስ ለምን አልደገምከውም ቢባል ምንድን ነው የሚለው? ምንድን ነው የሚያስረዳው? እኔ እንደውም ለእኔ ይሄ በግል እንደ ራሴ እንዳበበ ግዴ ሆኜ የሚገባኝ የሚሰጠኝ ትርጉም ከክለቡ የስራ ኃላፊዎች ጋር እልህ ተጋብቶ የእልህ መጋባት ውጤት የሆነ ነገር ይሆን እንደሚያደርገው በባክፎር ተጫውቶ አሪፍ ነገር ካየ በኋላ ወደ ባክስሪ መመለስና የማይረባ ነገር ማሳየት፣ እንደገና የሚያስጨንቅ ማንቸስተር ዩናይትድን 2 ነጥብ የሚያሳጣ የሚጎዳ ነገር ማድረግ አስቸጋሪ ነው እና የማንቸስተር ዩናይትድ ሰዎች በዋትሳፕ ግሩፕ ውስጥ ያወሩ ነበር አሉ። ለራሱ ለአሞሪም እንዲደርሰው የሚደረግ መልእክት አለ። ይህንን ታክቲካል ውሳኔዎችን በተመለከተ ብታጤ ነው የሚል። ስለዚህ እንዲህ ያለ ጥያቄ ከነሱ ሲመጣ እነሱ ለማብሸቅ ብሎ ካልሆነ በስተቀረ ዓለም ያየውን ፕሮሚሲንግ የሆነ ነገር ተስፋ የሚሰጥ ነገር መድገምን አለመፈለግ አሞሪም ደጋግሞ አደረገው እና ሪዮ ፈርዲናንድ ያለውን አለመስማማት የሚቸግር ይመስለኛል። ለማንኛውም የአሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት ውስጥ የነበረውን አንድ አጠቃላይ ሪከርድ እናነሳለን። ግን ከሱ ጋራ መግባባት ባለመቻል ከክለቡ የተሰናበቱ ተጫዋቾች አሉ። ለምሳሌ ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ ምናምን እና ፋብሪዚዮ ሮማኖ ብሬኪንግ ኒውስ ብሎ የአሞሪምን መባረር ሰበር ዜናውን ሲያወጣ ወዲያው ላይክ ያደረገው አሌሃንድሮ ጋርናቾ ነው። ደስ ብሎኛል ነው ነገሩ። የአሞሪም መሰናበትን መስማቴ በጣም አስደስቶኛል ነው። ይሄ እውነት ለመናገር እንደው እንደ መረጃ እናንተ መስማት ስላለባችሁ ነው እንጂ ለኔ የሚሰጠኝ ትርጉም ሙሉ በሙሉ የህፃንነት ባህሪ ነው፣ የልጅነት ባህሪ ነው። ኦፍኮርስ ስሜቱ ነው፣ መብቱ ነው። ነገር ግን እንዲህ ያለ ችክ ያለ ባህሪ ደግሞ ከአሌሃንድሮ ጋርናቾ በጣም የሚበዛ ይመስለኛል። ለማንኛውም ለማጠቃለል ያህል በኋላ በደንብ በዝርዝር አዳዲስ ነገሮችን ይዘን ልንመለስበት እንሞክራለን። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ አሞሪም ሲሰናበት 6ኛ ደረጃ ላይ ነው ያለው። 20 ጨዋታዎችን ተጫውቷል ከሊድስ ጋር 1-1 በሆናቸው ውጤት የተለያዩበትን ጨዋታ ጨምሮ። ይሄ ጨዋታና በዚህ ጨዋታ ላይ የተመዘገበው ውጤት ማለት የሩበን አሞሪም ማንቸስተር ዩናይትድ ካለፉት ተከታታይ 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው ማለት ነው እና 3 ጨዋታዎችን ደግሞ ብቻ ነው ያሸነፈው ካለፉት 11 መርሃ ግብሮች። ይሄ በጎ ነገር አይደለም። ከዛ በተጨማሪ አሞሪም 63 ጨዋታዎችን በማንቸስተር ዩናይትድ አሰልጣኝነት አድርጓል። ነገር ግን የግማሽ ያህሉን እንኳን ማሸነፍ አልቻለም። ስለዚህ ብዙ ነገሮች የማንቸስተር ዩናይትድ ሰዎችን ለምን አሞሪምን አባረራችሁ ብሎ የሚያስጠይቅ የሚያስኮንን እንዴት ይባረራሉ የሚል ጉርምርምታን የሚፈጠር አይደለም። ኦፍኮርስ አንዳንድ የማንቸስተር ዩናይትድ ደጋፊዎች ትንሽ ጊዜ ቢሰጠው የሚል ስሜት ሊኖራቸው ይችላል። ነገር ግን የዛሬው ሰበር ዜና ማንቸስተር ዩናይትድ እና ሩበን አሞሪም ተለያይተዋል የሚለው ነው። ይህንን ወሬ በተመለከተ ሌሎች አዳዲስ ነገሮችን አካተን ምሽት ላይ ወደ እናንተ በድጋሚ የምንመጣ ይሆናል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።